አስቂኝ የስደት ገጠመኝ ላጫውታችሁ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ አዳምጡት። ለመጀመሪያ ጊዜ ሳውዲ አረቢያ ስመጣ 2006 ላይ ሳውዲ አረቢያ ነበር የመጣሁትና ቢሮ ላይ አረፍኩኝ። ቢሮ ላይ አረፌ ሰውዬ ምሽት ላይ መጣ። ማታ ላይ ነበር መጥተው የወሰዱኝ ማለት ነው ከፊሎችና ወሰዱኝ። ቤት ሄድኩኝ፣ እራት በላው። ሴትየዋ ሻወር ቤቱን አሳየች፣ ታጠብኩኝ፣ መኝታ ክላስ ሰጠችኝ። ከሴቶቹ ልጆች ጋር ነበር እንድተኛ እንትን ያለችኝ ማለት ነው። ከዛ ተኛው ተኝቼ እዛ በኋላ አልተኛውም። እንቅልፌን በቃ እንቅልፍ አልወሰደኝም። ጣራው ነው ያለው። ቤቱ አዲስ ነው። በዛ ላይ ጠዋት ምንድነው ተነስቼ የምሰራ እያልኩ በጣም በሀሳብ እጨናነቃለሁ። ከዛ ምን ተፈጠረ? እንደዛ እያለ ነጋ እና አሰሪዎቼ 2 ተማሪ ልጆች አሏቸው፣ ጎረምሳ ናቸው። እና ሰውየው ጠዋት ላይ ተነስቶ ሱቢህ ላይ ይቀሰቅሳቸዋል። ድምፁን ጮህ አድርጎ ነው። እኔ አልተኝ ብያቸዋለሁ። እና በቃ አለ አይደለ እንደዛ ሲለፈልፍ ያላ የሸባብ ያላ ሲል እኔ በቃ ይህ ሰውዬ በጠዋቱ ተነስቶ አላህን እየለመነ ነው እንጂ ብዬ ያአላህ እያለ ነበር የመሰለኝ። ያላ ማለት በሉ ተነሱ ማለት ነው። ሸባብ ማለት ደግሞ ጎረምሳ ማለት ነው። እና ይለውን የኛ በሀገራችን የሆነ ዱዓ ምናምን ሲያዝ ሸህ ምናምን ይባላል አይደል? በቃ ያአላህ የሸባብ እያለ አላህን እየለመነ ነው በጠዋቱ ብዬ ከዛ ስለዚህ እኔም መለማመድ አለብኝ ልነሳና እኔም ያላ እያልኩ አላህን ልለምን ብዬ ተነሳውኝና እጆቼን ወደ ላይ ዘርግቼ ያአላህ የሸባብ በጣም ነው የሚያስቀኝ። ያአላህ የሸባብ ያላ እና ጠዋት ደግሞ ጠይባ እንዴት ነሽ ሰላም ነሽ ብለውኛል አረቦቹ። ከዛ እኔ ደግሞ አልሐምዱሊላህ ረቢል ዓለሚን አርራህማን አርራሂም ማሊክ የውሚዲን ብዬ ሱረቱል ፋቲሃን እስተጠቅ ቀረው ማለት ነው። ያ በቃ የሌለ ነገር ነው የምቀባጥረው። እና ላ ሐውላ ወላ ቁወተ ኢላ ቢላህ ቢንት መጅኑን ይላሉ እነሱ ደግሞ ማለት ነው። እና በጣም ነው የሚያስቀኝ። ብዙ ገጠመኞች አሉኝ። በዚሁ አጋጣሚ ከወደዳችሁት ሌላ ገጠመኝ ጨምራችኋለሁ። ፎሎ አድርጉኝ። ደግሞ እኔ ቻናል አለኝ፣ የገባችሁ ሰብስክራይብ አድርጉኝ ዩቲዩብ ላይ ማለት ነው። እሺ